የከተማ መሬት ያላችሁ ወይም ደግሞ ከተማ ውስጥ መሬት ለመግዛት ያሰባችሁ ካላችሁ እናንተን የሚመለከት አዲስ ፖሊሲ እየተዘጋጀ ይገኛል። ይህ የመሬት ፖሊሲ በሚቀጥለው ዓመት ከሚደረገው ምርጫ በፊት ቢጠናቀቅ ለገዢው ፓርቲ ጥቅም ስለሚኖረው በቀጣይ ወራት ወደ ስራ ሊገባ ይችላል። በሌላ በኩል ደግሞ ከመንጃ ፍቃድ ጋር በተያያዘ ለረጅም ጊዜ ጥያቄ ሲያስነሳ የነበረው ጉዳይ ምላሽ አግኝቷል። በዚህም መሰረት በአዲስ አበባ በ3 ቋንቋዎች ተግባራዊ እንዲደረግ ተፈቅዷል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከከተማ መሬት ጋር በተያያዘ ያላችሁንም ሐሳብ እንድታካፍሉን በትህትና እንጠይቃለን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከመሬት ባለቤትነት ጋር በተያያዘ የሚነሱ ቅሬታዎችንና አለመግባባቶችን ለመፍታት በሚያስችል መልኩ አዲስ የመሬት ፖሊሲ እንዲነደፍ አቅጣጫ ተቀምጦ ውይይት እየተካሄደበት እንደሚገኝ ታውቋል። እንደ ምንጮች ከሆነ በተለይም የከተማ መሬት የግለሰብ እንዲሆን ለማድረግ ጉዳዩ በጥልቀት እየታየ ይገኛል። መንግስት ወደዚህ አቅጣጫ ለመግባት የወሰነው ከመሬት ባለቤትነት ጋር በተያያዘ በርካታ ችግር በመኖሩ ስር ነቀል ለውጥ ለማምጣት ነው። በህገ መንግስቱ መሰረት መሬት የህዝብና የመንግስት እንደሆነ ቢገለጽም ይህ ግን በርካታ ክፍተቶች ያሉበት እንደሆነ በመንግስት በኩል ከዚህ ቀደም ተደጋግሞ ተገልጿል። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ በህገ መንግስቱ መሰረት መሬት የህዝብና የመንግስት እንደሆነ ቢገለጽም አሁን ላይ የመንግስትም የህዝብም ሳይሆን የደላሎችና የሌባ ሹመኞች መሆኑን መናገራቸው የሚታወስ ነው። በመሆኑም መሬትን መንግስትም ሆነ ህዝቡ እያዘዙበት ባለመሆኑ ስር ነቀል ማስተካከያ እንደሚያስፈልገው አስታውቀዋል። ኢትዮጵያ ውስጥ መሬት የህዝብም የመንግስትም አይደለም፣ የደላሎችና የሌባ ሹመኞች ነው። ይህንን ችግር ለመፍታት ስር ነቀል ለውጥ ያስፈልጋል። ቢያንስ በከተሞች መሬት የግለሰቦች መሆን አለበት ሲሉ በወቅቱ ተናግረው ነበር። በከተሞች መሬት የግለሰብ መሆን ቢኖርበትም እየታየ ያለው ግን መሬቱን ወይ ባለቤቱ አይሸጠው ወይ መንግስት አይሸጠው ወይም ራሱ ባለቤቱ ሳይጠቀምበት መከራ ሆኗል ብለዋል። በአጭሩ እንድትገነዘቡት የምንፈልገው በአዲስ አበባ የጀመርናቸውን የልማት ስራዎች እንደ መንግስት መስራት አልቻለም። በመሆኑም የመንግስት መሬት፣ የጋራ መሬት፣ የመንግስትና የህዝብ መሬት እንዲሁም የግለሰቦች መሬት በመኖሩ ይህንን ለይቶና አርሶ አደሩ እንዳይጎዳ ተደርጎ ካልተቀረጸ በስተቀር አርሶ አደር የማያዝበትና አንድ ከንቲባ እየተነሳ በሚያዝበት አካሄድ ጊዜ መባከን የለበትም ሲሉ አስረድተዋል። በሌላ በኩል ብዙ ባለሀብት የሚፈልገው የአንድን ግለሰብ ቦታ ወስዶ ያንን ቦታ አስይዞ ደግሞ ከባንክ ገንዘብ ተበድሮ የህንፃ መሰረት በማውጣት መገንባት ካልቻለ መሸጥ፣ ካልሆነም ደግሞ ባንክ፣ መንግስት ወይም ከንቲባ አስቸገረኝ ብሎ ብሩን መውሰድ መሆኑን መግለጻቸው የሚታወስ ነው። ይህንን ከግምት በማስገባት ነው አሁን መንግስት በጉዳዩ ላይ ሰፊ ጥናቶችን በማድረግ አዲስ ፖሊሲ ከቀጣዩ ምርጫ በፊት ለማስተዋወቅ የተለያዩ አቅጣጫዎችን በመመልከት ላይ እንደሚገኝ የተጠቆመው። ካልሆነም የሀገራዊ ምክክሩ አንድ አካል በማድረግ ቢያንስ የከተማ መሬትን የግለሰቦች ለማድረግ የሚቻልበት እድል መኖሩ ተገልጿል። በሌላ በኩል ደግሞ ከመንጃ ፍቃድ ጋር በተያያዘ ለረጅም ጊዜ ጥያቄ ሲያስነሳ የነበረው ጉዳይ ምላሽ ማግኘቱን ሰምተናል። በዚህም መሰረት በመዲናዋ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ ተፈቅዷል። በአዲስ አበባ የቋንቋ አካታችነት ጥያቄን ለመፍታት ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፈቀዱን የከተማው አስተዳደር የአሽከርካሪና የተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቀዋል። ባለስልጣኑ ከሚሰጣቸው በርካታ አገልግሎቶች ውስጥ አንዱ የአዲስ መንጃ ፈቃድ አገልግሎት ነው። የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ብቻ የሚሰጥ በመሆኑ ብዙዎች በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ እንደነበርም አንስተዋል። አዲስ አበባ የሁሉም ኢትዮጵያዊ የጋራ ቤት መሆኗን በማመንም ለመንጃ ፈቃድ ስልጠና ፈቃድ ከሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች ማለትም በአፋን ኦሮሞ፣ በትግርኛና በሶማሊኛ ቋንቋዎች ለማሰልጠን ፈቃደኛ መሆናቸውን የገለጹና ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ፈቃድ መስጠቱን ገልጿል። ከዚህ በፊት በተለያየ ጊዜ ጥያቄ ሲያቀርቡ ለነበሩ እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች
መሰልጠንና መፈተን የሚችሉ መሆኑን መግለጹንም ከባለስልጣኑ ያገኘነው መረጃ ያመለክታል። በሌላ በኩል አሜሪካ በኢትዮጵያ ላይ የጣለችው ታሪፍ በአበባ፣ በአትክልት፣ በፍራፍሬና በዕፀ ጣዕም ምርቶች ላይ ተጽዕኖ እንደሚኖረው ተገልጿል። አሜሪካ ከ2 ሳምንት በፊት ኢትዮጵያን ጨምሮ በ60 ሀገሮች ላይ ከ10 በመቶ እስከ 145 በመቶ የቀረጥ ታሪፍ መጣሏ ይታወሳል። የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ ጣዕም አምራች ላኪዎች ማህበር አዲሱ ታሪፍ በአሜሪካ ያለውን ገበያ እንደሚጎዳው ገልጿል። 125 የአበባና አትክልት አምራቾችን በአባልነት የያዘው የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ ጣዕም አምራች ማህበር በአሜሪካ የተጣለው ታሪፍ በምርቶች ዋጋ ላይ ተጽዕኖ ይፈጥራል ብለዋል። የማህበሩ የፕሮሞሽንና ኢንፎርሜሽን አገልግሎት ኃላፊ የምስራች ብርሃኑ እንዳሉት የኢትዮጵያ አበባና ተያያዥ ምርቶች ወደ አሜሪካ ገበያ ለመግባት የ3 በመቶ ቀረጥ በመክፈል ላይ ነበሩ። አሁን አሜሪካ በኢትዮጵያ ላይ የጣለችው የ10 በመቶ ታሪፍ ባለው ላይ ሲደመርበት የ13 በመቶ ቀረጥ ለመክፈል እንገደዳለን ብለዋል። ይህም ባለፉት 4 ዓመታት በአሜሪካ ገበያዎች እየተለመደ በመጣው የኢትዮጵያ አበባ ምርቶች ላይ ችግር ይፈጥራል በማለት ገልጸዋል። እንደ ኃላፊዋ ገለጻ ኢትዮጵያ ወደ ውጭ ከምትልካቸው የአበባ ምርቶች ውስጥ 65 በመቶ ያህሉን ወደ ኔዘርላንድስ የምትልክ ሲሆን ወደ አሜሪካ ሲላክ የነበረው አበባ ምርትም እያደገና ተወዳዳሪነቱም እየጨመረ መጥቷል። ኢትዮጵያ ወደ አሜሪካ ከምትልካቸው የአበባ ምርቶች በዓመት 45 ሚሊዮን ዶላር ገቢ በማግኘት ላይ መሆኗን አዲሱ ታሪፍ መተግበር ሲጀምር የዋጋ ጭማሪና የተወዳዳሪነት ፈተና ሊገጥመው እንደሚችል ኃላፊዋ ተናግረዋል። ኢኳዶርና ኮሎምቢያ በአሜሪካ ባለው የአበባ ንግድ ውስጥ ዋነኛ የኢትዮጵያ ተፎካካሪዎች ነበሩ ያሉት ኃላፊዋ የኢትዮጵያ አበባ ወደ አሜሪካ ገበያ ለመግባት ያለው የትራንስፖርት ዋጋ ትልቁ ፈተና ነው ብለዋል። የኢኳዶርና የኮሎምቢያ አበባ አምራቾች ግን ለአሜሪካ ቅርብ በመሆናቸውና ለትራንስፖርት የሚያወጡት ወጪ አነስተኛ በመሆኑ በገበያ ውስጥ ተወዳዳሪ ሆነው እንዲቀጥሉ ያደርጋቸዋል ሲሉ አክለዋል። ታሪፉ የተጣለው በየጊዜው ወደ አሜሪካ ገበያ የአበባ ምርቶችን የሚልኩ የኢትዮጵያ አበባ ላኪ ኩባንያዎች ፍላጎታቸው እየጨመረ ባለበት ወቅት ነው የሚሉት የምስራች አምራቾች ገበያቸውን ለማሳደግ ከአሜሪካ ባለፈ ወደ እስያና መካከለኛው ምስራቅ አገሮች ለመላክ ጥረቶችን በማድረግ ላይ እንደሆኑም ጠቁመዋል። የኢትዮጵያ አበባ ንግድ ዋነኛ ተፎካካሪ የሆኑት ኢኳዶርና ኮሎምቢያ የ10 በመቶና የ16.8 በመቶ ታሪፍ የተጣለባቸው ሲሆን ካናዳና ሜክሲኮ ደግሞ ከዚህ በፊት ባላቸው የሁለትዮሽ ስምምነት መሰረት ምንም አይነት ቀረጥ አልተጣለባቸውም። የኢትዮጵያ ዋነኛ የአበባ ምርት መዳረሻ የሆኑት የአውሮፓ ሀገሮች ደግሞ የ20 በመቶ ቀረጥ ተጥሎባቸዋል። አሜሪካ የጣለችውን አዲስ ታሪፍ ከቻይና በስተቀር ባሉ ሀገሮች ላይ የተፈጻሚነት ጊዜውን ለ90 ቀናት አራዝማለች። የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ ጣዕም አምራች ላኪዎች ማህበር ባለፉት 8 ወራት ውስጥ 187,000 ቶን አበባ፣ አትክልትና ፍራፍሬ ወደ ውጭ በመላክ 367 ሚሊዮን ዶላር ገቢ ማግኘቱን አስታውቀዋል። የተገኘው ገቢ ከአምናው ተመሳሳይ ወራት ጋር ሲነጻጸር የ6 ሚሊዮን ዶላር ጭማሪ ማሳየቱን የአምራቾች በጸጥታ ችግር ምክንያት ከሀገር መውጣትና ከምርት ውጭ መሆናቸው ገቢው በተፈለገው ልክ እንዳይገኝ ዋነኛው ምክንያት እንደሆነም ተገልጿል። በሌላ በኩል ደግሞ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ከአባል የፋይናንስ ተቋማት 5.2 ቢሊዮን አረቦን ሰብስበዋል። በበጀት ዓመቱ 9 ወራት ከአባል የፋይናንስ ተቋማት 5.2 ቢሊዮን አረቦን መሰብሰቡን የኢትዮጵያ የተቀማጭ ገንዘብ መድን ፈንድ አስታውቀዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ የ9 ወራት የሥራ እንቅስቃሴን በተመለከተ ለመገናኛ ብዙሃን መግለጫ ሰጥቷል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ደሳለኝ አምባው ፈንዱ በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ላስቀመጡ ድርጅቶችና ግለሰቦች የመድን ሽፋን እንዲያገኙ በማስቻል የተረጋጋ የፋይናንስ ስርዓት እንዲኖር የሚያስችሉ ተግባራትን እያከናወነ ይገኛል ብለዋል። ተቋሙ የሚሰጣቸውን አገልግሎት በቴክኖሎጂ የተደገፈና በብቁ የሰው ኃይል እንዲመራ ሰፊ ስራ መስራቱን ገልጸዋል። በተጨማሪም ከአባል የፋይናንስ ተቋማት አረቦን የመሰብሰብና ኢንቨስት የማድረግ ስራ ሲሰራ መቆየቱንም ነው የገለጹት። ባለፉት 9 ወራት ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን አስታውቀው ይህም ከአምናው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት ያለው መሆኑን ገልጸዋል። ዋና ስራ አስፈጻሚው አክለውም ከተሰበሰበው አረቦን ውስጥ 4.7 ቢሊዮን ብር ከመደበኛ ተቀማጭ ገንዘብ የተሰበሰበ ሲሆን ቀሪው 0.4 ቢሊዮን ብር ከወለድ አልባ ተቀማጭ ገንዘብ እየተገኘ ነው ብለዋል።
ተቋሙ ተጨማሪ ገቢ በማግኘት የገንዘብ አቅሙን ለማጠናከር ኢንቨስትመንት ላይ በሚያደርጋቸው እንቅስቃሴዎች የፈንዱን የኢንቨስትመንት ክምችት ወደ 12.1 ቢሊዮን ብር ማድረሱን ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።